ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን አለን። ምን እንሆናለን ማለት ነውና ደህና ናችሁ? ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ያደርጋችሁ ጀምሩ። እንግዲህ ሩታ እኔ አይደለሁም ብላለች። እንግዲህ ኤፍሬም ነገ ሊፈቱ ነው መሰለኝ ቤተሰብ ማለት ነው። ነገር ግን እኔ የምታሳዝነኝ ሄርሜላ ናት። እኔ አሁን እየተጠራጠርኩ ያለው ታውቃላችሁ፣ የሆነ ቦታ ለሳምንት የሆነ ቦታ ሄዳ ብቻ አሁን ታውቃላችሁ አይደል? የሰርግም ወቅት ነው ምናምን ብቻ ለዛ በዛ መሃል እንግዲህ ሄርሜላ ጠፋች ብሎ ድራማ እየሰሩ ነው ብዬ ነው ማስበው ማለት ነው። ነገር ግን ቆይ እኔ የምለው ድራማ ነው ትያለሽ፣ ዛሬ ደግሞ ዋሽሽ ምናምን የምትሉ ሰዎች ደህና ናችሁ? ይኸውላችሁ በቮይስ ማለት ነው። አሁን ይኸውላችሁ ቮይስ ነው ኦኬ ማረጋችሁ፣ ኮሜንት አልጽፍም፣ በቮይስ ሙልጭ ነው ማረጋችሁ ማለት ነው። እና ወደ ቪዲዮ ሲሄድ ማለት ነው ቤተሰብ እንግዲህ ሄርሜላ ከጠፋች ሰው እንደ ሪሊስ እናወራ ማለት ነው። አሁን ሳምንት ሆነ በቃ ማለት ነው። እና ሳምንት ሙሉ አንድ ሰው ጠፍቶ እኔ ተናግሬያለሁ ባለፈውም እህት ያክስት ልጅም ብትሆን ወንድም ነኝ ብሎ የመጣም ቢሆን የሆነን ለመናገር ቆሞ ቪዲዮ አይሰራም። አብርሃም ራሱ ቢሆን ሄርሜላን አፍቅሯት ቀለበት ያደረገላት ሴት ጠፍታ በዚህ ልክ እየቀያየረ በየቤቱ ቪዲዮ አይሰራም። ባለፈው ተናግሬያለሁ። እኔ ምሳሌ አድርጌውላ ነው እህቴን አውርቻለሁ። ምክንያቱም እኔ ኮሮና ያዘኝ ጊዜ እህቴ ምን እንደሆነች ነገራችኋለሁ። ምክንያቱም አንድ ሰው ጠፍቶ እናንተ አቅም ኖሯችሁ እንኳን ቪዲዮ ልትሰሩ አይደለም ምግብ እንኳን አትበሉም። ልንገራችሁ ምግብ እንኳን አታሉ። እሱን ተውትና እንኳን ሰው ጠፍቶ ልትሳፈሩ ስትሉ እንኳን ምግብ አይበላላችሁም። እና ነገር ግን ሄርሜላ ከጠፋች ጀምሮ ሄርሜላ ጠፋች እያሉ በየቤቱ ይመጣሉ። ሄርሜላ ተገኘች፣ ሄርሜላ ያለችበት ታወቀ እያሉ እነዚህ ሰዎች ስራ እንደሆነ ታውቃላችሁ። ነገር ግን ደግሞ አንድ ሰውን 7 ቀን ሙሉ ማለት 7 ቀን ሙሉ ጠፍታለች ተብሎ ደግሞ እንትን ሲሉ ደግሞ ይደብራል። ምክንያቱም እንዴት ማለት ማንም ሰው አይቋቋም የሌለ ነገር ነው ለኛ እያሳዩ ያሉት። ምክንያቱም አቤት ውስጥ አንድ ሰው ጠፍቶ ማንም ሰው ተቋቁሞ በየቀኑ ቪዲዮ አይሰራም። ገባችሁ? ይሄ ነው የነሱ ስራ እንደሆነ ድራማ እንደሆነ የሚያስታውቅባችሁ ይሄ ነው። በቃ ግልጥ አድርጎ አይን ፍጥጥ አድርጎ ማለት ነው። ገባችሁ አይደለም? ቢያንስ 1 ቀን 2 ቀን ከጠፋች በኋላ እንኳን ተገኘች ብሎ ቢመጡ እሺ። ግን አንድ ሰው እንዴት ነው አንድ ሴት ልጅ ለዛውም ሴት ልጅ ሆና ኦኬ ሳምንት ሙሉ ጠፋች ተገኘች ያለችበት ታወቀ እንትና አፈናት ምናምን እያሉ ከሚመጡ ኧረ በእናታችሁ ሲጀመር አሁን እንግዲህ አብርሃም ደግሞ ሄርሜላን ምንም ባያረጉ ኖሮ እንዴት እኔ ላይ እንደዚህ እንትን ይላሉ ምናምን እያለ መጥቷል። እንግዲህ እናያለን እስቲ እዚህ ጋር የሰው ህይወት ነው ማሳሰር የመጣሁት ማለት ነው። ስለዚህ ነገሩ ደግሞ አሁን ኬዙ በጣም ጠንክሯል። ከዛም በላይ ሄርሜ ሳምንት አለፋት ኦልሬዲ ከኛ ከተለየች ማለት ነውና ይሄ ደግሞ ቀላል አይደለም። የፈለገ ወንድሜ ቢሆን የፈለገ ስጋዬ ቢሆን አንዳንድ ጊዜ ለእውነት መቆም ግዴታችን ነውና ያንን ነገር ስላለ ነው። እስኪ ዛሬ ደግሞ ብራዘር መጥቶ ያገኘውን እውነት እስኪ ነገርን በጣም ለማወቅ ጓጉቻለሁ ማለት ነው። ቤተሰቦች ምንም እውነት የለም ሲጀመር ማለት የማይመስል ነገር ነው። ቤተሰብ አሁን ሩታም እያለች ያለችው ትሰማላችሁ ማለት የማይመስል ነገር ነው። የምሬድ ነው። ማን እነሱም ጋር ኖረችም አልኖረችም ሄርሜላ እንድትገኝ ነው ዋናው አላማችን እኛ። እነሱ ግን ያደረጉት ያለው ነገር ልክ ስላልነበረ የተወሰነ ማየታቸው አሪፍ ነው እኔ የምለው ገብቶሃል። ምክንያቱም ትናንትናም እየተናገርኩ ነበረ እያደረጉት ያሉት ነገር ሄርሜላ ስለመኖሯ ብቻ ሳይሆን እነሱ ጋር እያደረጉት ያሉትን ነገር ያስጠይቃቸዋል። ልክ አይደለም፣ ሰው ላይ ማላገጥ አይችሉም። አሁንም ግን እኔ አላቅም ዙሪያቸው ላይ ያሉ ልጆችም ቢሆን በእነዚህ አይነት ወይ ባይመጡ ጥሩ ነው። ምክንያቱም ጥሩ አይደለም፣ ከባድ ነው። ህግ ጋር ሲቀርብ እንደኛ እንደምናወራው አይሆንም። ህግ ጋር ከባድ ነው ነገሮችና እኔ እኮ ማለት ነው የምር እንደምታወሩት እንደ ህግ እንደምታወሩት ማለት ነው የእውነት እንደምታወሩት ህግ ብታውቁ በጣም ደስ ይለኝ ነበረ። ሲቀጥል ደግሞ ህግ ጋር ብትቀርቡ ራሱ በጣም ደስ ይለኝ ነበረ። ነገር ግን ከህግ ጋር ሰርታችሁ አታውቁ። ያንን ነገር አስበው ጠንቀቀው ሩታ ፊት ባልገናኝ እኔ ደስ ይለኛል እውነት ለመናገር። ምክንያቱም እሷ ያላት አመለካከት ልክ ስላልሆነ ለአንተ ስል ግን አደርገዋለሁ እንጂ ባላገኛት ደስ ይለኝ ነበር። ይገባኛል። ስትገናኙ ያው ሁለታችሁም ድብድብ ቦታ ድረስ ስለምትደርሱ መራትና ምንድን ናቸው በዚህ ልክ ተናንቃችሁ በዚህ ልክ ስለደረሳችሁ የሆነን ለመናገር ያው የእናንተን ፓርት ኢትዮጵያኖች ወይም ደግሞ የመዳን ቀሞች እንዳትወስዱ። ይሄ የሩታና የብዙዬን ፓርት ማለት ነው እንዳትወስዱ። ምክንያቱም የባል ማለት ሚስትና ከዛ እህት ተከባብራችሁ ነው እንጂ ሲቀጥል ደግሞ በሩቁ ሆናችሁ አንዳንዱ በጣም የሚዋደዱም አሉ። በጣም የሚዋደዱ እንደ እህት የሚታዩ ማለት ነው። ግን አንዳንድ ጊዜ ደግሞ አሉ በጣም እንትን ማትስማሙ ነገር አለ። ግን በዚህ ልክ ደግሞ ተናንቃችሁ መልስ ለመልስ ተመላልሳችሁ ደግሞ ይደብራል።
ነገር ውስጥ ለሌሎች ያደረሻቸው እንደሆነ አውቃለሁ። ግን ደግሞ አንዳንድ ሰዎች አወሩ ተብሎ አንቺን ማውራት ተገቢ አይደለም። ያምን አንዳንድ ጊዜ በዝምታ ሁሉም ነገር ማየት ጊዜ ይፈታዋል አይደል? እያንዳንዱ ነገር ጊዜ ቢፈታው ጠብቀኝ ነበር ያልከኝ። እሷን ይዣት የመጣሁት እውነታውን እሷን ማወቅ ስላለባት ነው። እና የሆነ መረጃ አግኝቻለሁኝ። ትክክለኛውን ነገር እኔ አውቃለሁ፣ እርግጠኛ ነኝ። ከዛሬ አልፎም ነገሩ ብለኸኛል። እና ያለውን ነገር እኔም የእኔም ኦዲየንሶች ሄርሜላም ወዳጆች እያንዳንዱ ነገር ማወቅ ስለሚፈልጉ ያገኘውን መረጃ ለሁላችንም በግልጽ ብትነግረን ደስ ይለኛል። እኔ ጋር ያለው እውነት አለ ስላልከኝ ማለት ነው። ያንን ነገር ለማወቅ ነው የመጣሁት። ኦልሬዲ የእነ ኤፍሬምም ቀጠሯቸው ለነገ ተቀይረዋል። በአንዳንድ ነገሮች ምክንያት እየሞከርኩ ነበር። ከዛ በኋላ እነ ኤፍሬም እንግዲያው ወደ እስር ቤትም ሲሄዱ በቃ ነገሮች አሁን ማለት ነው ልንገራቸው። አሁን ቆይ አሁን እዚህ ጋር ማለት ነው የሚያምኑት ልክ ሪሊ አይደለም ማለት እንደ ውሸት ነው ያየሁት ነው እያሉ ያሉት። እንዴት ነው ቆይ እኔ አንድ ሰው ጠፍቶ ማለት ነው ማለት እንዴት ነው እውነት የማይመስላችሁ? ማለት እንዴት ነው የሆነ እንደ ቀልድ የምታዩት? አንድ ሰው የሆነ ነገር እኔ እንኳን ሚዲያ ላይ እንኳን ይሄ ህፃን ልጅ ጠፋ ሼር አድርጎ ይሄ እንደዚህ ሆነ ሲባል እንኳን በጣም ነው የምደነግጠው። ነገር ግን እንደ ሪሊ ስናወራ ደግሞ አንድ ሰው ጠፍቶ እንዴት ነው ምንም ነገር ሳታውቁ እንጃ እኔ አላምነው። ከብዙ ጋር ትናንትና ብዙ ነገር አወራን። ሆነ ሄርሜላ በስነ ስርዓት መገኘት አለባት መጀመሪያ። ምንም ቢሆን ሰው ነው የጠፋችው፣ ዕቃ አይደለችም ምናለችም። በጣም ብዙ ነገር አወራንና ከዛ በቃ እኔ እኮ የሚገርመኝ እንደዚህ እኔ ጀነን ብላችሁ አንድ ሰው ጠፍቶ ቆይ እናንተ አሁን የእውነት ለመናገር አሁን ማለት ነው እኔ የእውነት ሪሊ የሄርሜላ እህትና የሄርሜላ እናት ወይም ደግሞ የሄርሜላ ቤተሰብ ሪሊው ማለት ነው ሪሊው የእውነተኛ እዚህ ላይ ቢገኙና ድራማ ላይ ራሱ ቢሆን ወይም ደግሞ ስራ ላይ ራሱ ቢሆን ወይም ደግሞ ቪዲዮ ላይ ሪሊ ነገር እንዲያሳዩ ፈልጋለሁ። ማለቴ ልጃቸው ጠፍቶ ወይም ደግሞ እህትየዋ ጠፍታ እህት ወይም ደግሞ ወንድም ሪሊ ኖሯት ገባችሁ አይደል? ሪሊ ማለት ነው ይሄ የድራማ ወንድም የምናምን ወንድም ሳይሆን ትክክለኛ ከእናት ከአባት የተወለዱት ምን ያክል ስሜት እንደሚሰማቸው እንዲያሳዩ ፈልጋለሁ። ገባችሁ አይደል? ማለት አንድ ሰው ጠፍቶ እናንተ አላቅም ሰው ጅንን ብሎ ቪዲዮ ይዞ ምናምን በቃ እንዴት ነው እኔ አላቅ የሌለ ነገር እኮ ነው ቤተሰብ የሌለ ነገር። በዛ ላይ ደግሞ አብርሃም አሁን ሄርሜላን አሁን ታፈቅራታለህ ትወዳታለህ። አሁን የለም እኮ ያንተ ትወና የሚባል ራሱ ትወና ራሱ አይሄድም። ማለት እንደ ትወና ራሱ ስናስኬድ ማለት ነው አይሄድም። ድራማ ውስጥ ራሱ አይተናናቅም። የኢትዮጵያ ፊልም ላይ ራሱ አይተናናቅም። እንዳንተ አይነት አፍቃሪ ማለት ነው ገባ አይደለ? ምክንያቱም አፍቃሪ ማለት ልክ እንደዚህ በቃ አለ አይደለ? እንቅልፍ አጣው ማታ አልተኛሁም ምግብ አልበላ ምናምን ብሎ መጥቶ ቪዲዮ ላይ ከሚያወራ ይልቅ ምን ያክል መስዋዕት እንደሚከፍል እናውቃለን። ትክክለኛ ማለት ነው ገባችሁ አይደለ? ስለዚህ እስቲ እንደ ትክክለኛ አፍቃሪ የሆነ እስቲ አሳየን ቪዲዮ ለራሱ ቢሆን ማለት ነው። የለም እኮ የለም እንዴ እንኳን የሄርሜላ አፍቃሪ ወይም ደግሞ ለሄርሜላ ቀለበት ያደረገ አይነት አይደለም። ጭራሽ ከሄርሜላ ጋር አንድ ቀን ራሱ ምግብ የበላ ራሱ አይመስልም አብርሃም። እውነት ስናወራ እዚህ ላይ ማለት ነው ሄርሜላ ጠፍታ ገባችሁ አንድ ቀን እንኳን አብራችሁ ምግብ በልታችሁ ያ ሰው የሆነ ነገር ቢሆን ወይ ደግሞ ቢጠፋ ለእናንተ ስሜታችሁ ምን ያክል እንደሆነ እኔ በራሴ አውቃለሁ። ግን አብርሃም ያ ስሜት እንኳን የለውም። እንኳን አፍቅሯት ቀለበት ያደረገ ሴት አይደለም። ገባችሁ አይደል? ከሷን ከተለያየው ጀምሮ ብዙ ነገሮችን እያጠናው ወይ ደግሞ ብዙ ነገሮችን እየፈለኩ ነበረ። እነ ኤፍሬም ያሉበት ሄጄ ነበረ። ከነሱ ጋር ያለውን ነገር አውራም ለቤን ድረስ ሄጃለሁኝ። እነሱ ማግኘት ባለብኝ መንገድ አግኝቻቸዋለሁኝ። መጠየቅ ያለብኝንም ጥያቄ በስነ ስርዓት ጠይቄ እነሱ ጋር ግን በፍጹም ይህንን ነገር እንዳላደረጉ መጀመሪያም ከአንተ ጋርም እንደዛ ሰጣ ገባ ውስጥ የገቡት ወይ ደግሞ ከአንተ ጋርም እንደዛ ነገር ውስጥ የገቡት በቃ እኛ በጊዜው በቃ ፈታ ለማለት ወይ ደግሞ በቃ የቀልድ መስሎን ዝም በል በእናትህ። የቀልድ በሰው ህይወት ቀልድ አለ እንዴ? ፈታ በሰው ህይወት ፈታ ማለት አለ። ፈታ የምትሉት ብዙ ነገር አለ እኮ ኢትዮጵያ ውስጥ ፈታ የሚባል ቦታ። ፈታ የሚያዝናና ነገር ከፈለጉ በጣም ብዙ የሚያዝናና ነገሮች አሉ፣ መዝናናት ይችላሉ። ነገር ግን የሰው ህይወት ጠፍቶ ወይም ደግሞ አንድ ሴት ልጅ ጠፍታ በሰው ሴት ላይ እንደዛ እንትን አይሉም። ጭራሽ ብትሞትስ ምናምን እያሉለም አይገላፈጡም። ገባችሁ አይደለ እንዴ? ፈታ ለማለት በሄርሜላ ነው እንደ ፈታ የሚሉት። ሄርሜላ በመጥፋቷ ነው እንደ ፈታ የሚሉት። ኧረ በእናታችሁ ዝም በሉ። ያን ነገር ያደረግነው ብሎ እንግዲያው ዳኒ ኤፍሬምንም ሄጄ በስነ ስርዓት ባካል ያወራኋቸው እና በፍጹም እንግዲያው ምለው ተገዝተው ይሄንን ነገር የነገሩ በፍጹም እንደዚህ አይነት ነገር ልናደርግም አንችልም እና እጃችንም እዚህ ውስጥ የለም እነሱ ብለዋል። ከዛም ባለፈ ደግሞ ይኸው ሩታንም ዛሬ እንግዲያው በአካል እሷን ይዣት የመጣሁት ምንድን ነው አንዳንድ ነገር እንግዲያው ከኔም ባለፈ እንግዲያው እኔ መሄድ እስካለብኝ እንግዲያውም ይህንን ነገር ከብዙ ጋርም ትናንት እያልን ነበር። እኔ አንተ ጠላት አይደለሁም ወይ ደግሞ አንተ እንድትጎዳ አልፈልግም ወንድሜን አይደለም ወይ ደግሞ ሄርሜላ ጠፍታ ቁጭ ብዬ ላይ ምን ያህል መተማመኛ ምን ያህል እርግጠኛ ነህ? ከዛም ባለፈ ደግሞ በምን እንዴት አድርገን እንመንኛ
ይሄንን ንገረኝ። እንዴት አድርገኝ ነው? ልክ ነው። አሁን እኔ ሄርሜላ ተገኘች አይደለም ያልኩ፣ ተረዳኸኝ አይደለም? ሄርሜላ አልተገኘችም። አሁንም በጣም በቃ እስካሁን እናንተም እስከ ማግኘት እንዳልተገኘችማ አብርሃም ራሱ ያውቃል እኮ አይደል እንዴ? አብርሃም አያውቅም እንዳልተገኘች እንዴ? ድረስ ሄርሜላ ያለችበትን ነገር በጣም ለማጣራት እየሞከርኩኝ ከቤተሰብ ጋር እየተደዋወልኩኝ ያለው ነገር ግን በእነሱ በኩል ለሚለው ግን ሄርሜላ ያለችበትን እያጣራ ነው። ከቤተሰብ ጋር እየተደዋወለ ከማን ቤተሰብ ጋር ነው የምትደዋወለው? ከማን ቤተሰብ ጋር? ከሄርሜላ ቤተሰብ ጋር ነው? ከራሱ ቤተሰብ ጋር ነው የምትደዋወለው? ሄርሜላን ፍለጋ ኧረ በእናታችሁ ዝም በሉ። በዚህ አጋጣሚ ያው መናገር አልፈልግም፣ ነገር ግን ልንገራችሁ። የባለቤቴ ወንድም ማለት ነው ትንሽ ነው እና ስውራ ማርያም ሄዶ ጠፋ ማለት ነው በድንገት ገባችሁ አይደለ? ስውራ ማርያም ሄዶ ልጅ ነው እና መንገዱ ተሳስቶ ጠፋ። ወደ ደብረ ብርሃን ምናምን ነውና ጠፋና ማለት ነው። ከዛ ልንገራችሁ ስንት ሰዓት ነው? ወደ ጠዋት አካባቢ ነው ምናምን የጠፋው። ኦኬ እንዳለ አዲስ አበባ ውስጥ ፎቶ ተለጠፈ አጠቃላይ ማለት ነው ልንገራችሁ። ከዛ ደብረ እዛ ብርሃን እዛው እንዳለ በማይክሮዌቭ እዛው ቤተክርስቲያን ተነገረ ምናምን ተፈለገ ማለት ነው። ከዛ አዲስ አበባ ያለው አዲስ አበባ፣ እዛ ሰፈር ያለው እዛ ተፈለገ። ከዛ በኋላ ማለት ነው ደብረ ሳይው በቃ ማታው ነው። ኦኬ ጠዋት ጠፍቶ ማለት ነው። ከሰዓት በኋላ ማታ ወደ 1 ሰዓት እንደዛ አካባቢ ወደ ማታ አካባቢ ደብረ ብርሃን ከተማ ላይ ተገኘ ማለት ነው። ገባችሁ አይደለ? እንዳለ በቃ አንድ ሰው ከጠፋ ፎቶ ስልኩ በዳ እንትን ተብሎ ቶሎ ይገኛል። ይሄ የሌል ሪሊው ነገር ልንገራችሁ ማለት ሪሊው ሲሄድ ማለት ነው። ገባችሁ አይደለ? ግን እነዚህ ደግሞ የሆነ እንዴ ልበላችሁ የሆነ እንደ የሌለ ነገር እንዴ ልበላችሁ የሌለ ማለት የሆነ አንድ ሰው ጠፍቶ ሳምንት ሙሉ እኔ እዛ ሰዓት እንኳን ተውትና ማለት ባለቤቱን ተውት እንኳን ስልክ ሊያወራኝ እኔ እንኳን እንዴት እንደሆንኩኝ ራሴን ማቀው ገባችሁ ሲገኝ ድረስ ማለት ነው። ምክንያቱም በአሁኑ ሰዓት ስንት ነገር ኢትዮጵያ ውስጥ ስንት ነገር የሚያሳስብ ነገር አለ። እናስብ ከተባለ አንድ ሰው ከቤት ጠፍቶ ስንት ነገር እናስባለን። እንኳን ሴት ልጅ ጠፍታ አይደለም ወንድ ልጅ እንኳን ሲጠፋ እንዴት እንደሆነ እኛ ነን የምናውቀው። ገባችሁ አይደለም? ሴት ልጅ ጠፍታ እዚህ ጋር መጥቶ ቪዲዮ ቆሞ እንደፈለጉ እንትን ይላሉ። ቀልደኛ የሆነ ነገሮች ሪል አልመሰለኝም ነበር ለተመናገር። ምክንያቱም ለረጅም ጊዜያቶች ለረጅም ቀናት በቃ ኦልሬዲ ሳምንት በፊት 5 ቀን ማለት ሳምንት ማለት ይቻላል እና የዛን ያህል ልክ ዝም ካሉ እኛን ለማስጠቆር ወይም ውሸታቸው ነው ብለን ስላሰብን እንጂ የቀለጠው የፈለገ ነገር ቢሆን ጥፋት ሊጠፋ ይችላል። ልንቀያየም ላስከፋት ልታስከፋኝ ይችላለች። በዚህ ያህል ልክ ግን ይሄ የወረደ ነገር አናደርግም በሪያሊቲ ሆን ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋቸው ቀን ቢሆን ኖሮ እንደዛ ልናደርግ አንችልም። የቻልነው ቆይ አንቺ ሩታ በዚህ አጋጣሚ እንደ እንትን እናውራ፣ ቤተሰብ እንደ ትልቅ ሰው እናውራ። እንደውም እንደነ ሩታ እንደነ አብርሃም እንደሚያወሩ ከሆነ ደግሞ እንደ ተማረ ሰው እናውራ። ተምራችሁ እንደውም ዲፕሎማ ዲግሪ ማስተር የያዛችሁ የኛ የተማራችሁ የኛ ጀግናዎች ማለት ነው። እንደውም እንደ ተማረ ሰው እናውራ። ቆይ እናንተ ሕፃን አይደላችሁ? አንቺም ሆንሽ ዳኒ ኤፍሬም ሆንክ ሁላችሁም ሶስታችሁም ሕፃን አይደላችሁ። ገባሽ አይደለ? ሕፃን አይደላችሁም ወይ? የአንድ ዓመት ሕፃን ልጅ እንኳን እሳት ስታቀርቡ ያቃጥላል ብሎ እንትን እጁን ይሸሻል። ገባችሁ አይደለ? እናንተ በጣም ትልቅ ሰዎች ናችሁ። እንዴት ነው እናንተ ሰው ጠፍቶ ምንም ሪሊ ያልመሰላችሁ ቀልድ የመሰላችሁ የምትጫወቱት ምናምን የውሸት መስሏችሁ ምናምን ፈታ የምትሉት? እንዶ ምን አይነት አስተሳሰብና እንዴት ብታስቡ እንደ ተማረ ሰው እናስብ። እንደናንተ እንደ ተማረ ሰው የምራችሁ ነው? እውነት አልመሰላችሁም ነበረ የጠፋችሁ? ኧረ በእናታችሁ የሚመስል ነገር አውሩ እንጂ ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ የሆነ ላጠፋችሁ ጥፋት ህሊና እንዳላችሁማ አየን። ተው ሌላ ነገር ልንፈጠር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም። እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ የገባን ላይክ በቃ ፖሊስ ጣቢያ ገብተን የተፈጠረውን ነገር እሱ ቢሆን ቤተሰብ ታምናላችሁ? የሆነ ህፃን ልጅ አጥፍቶ ሲገረፍ ጥፋት እንዳጠፋ መስሎት እንደሚያለቅስ ማለት ነው። ጥፋት እንዳጠፋ አምኖ እንደሚያለቅስ ማለት ነው። ሩታ እያወራች ያለችው ገባችሁ? ፖሊስ ጣቢያ ስንገባ ነው ሄርሜላ ሪሊው ምን የጠፋች 4 ቀን 3 ቀን ሙሉ ሪሊ የጠፋች አልመሰላቸውም። እየቀለዱ ምናምን ነበረ። ፌክ መስሏቸው ነበረ የጠፋችው ምናምን። ስለዚህ ዘና እያሉ ነበረ፣ ፈታ እያሉ ነበረ። ፖሊስ ጣቢያ ሲገቡ ግን ሪሊ መሰላቸው ሲቆነጠጡ ማለት ነው። ሪሊ እንደዛ ነው ብሎ ሲነግረን ነው ሁሉንም ነገር ተናግረናል።
ፖሊስ ጣቢያ መናገር ያለብን ነገር ተናግረናል። ለሪቭን በአቸበራር ጎንች በደናን ይላል የአገሬ ሰው። መናገር ያለብኝ ማሳወቅ ያለብኝ ሁሉንም ነገር ነግሬዋለሁ። ሲቀጥል ደግሞ ያው አሁን እኛ እዚህ የመጣ ነው እውነቱን እንድታውቁት እንጂ ኦልሬዲ ፖሊስ የያዘው ጉዳይ ነው። እናንተ አስፈታቸው፣ እናንተ እንደዚህ አይነት እናንተ ይህንን ነገር ፍጠሩልን ልናቸው አልመጣንም። ግን ደግሞ እውነታውን ማወቅ ስላለባቸው እኛ ያጠፋነው ምንም አይነት እንደዚህ አይነት ጉዳይ ላይ ምንም አይነት ያጠፋነው ጥፋት እንደሌለና እኛ እንዳልሆነን አይደለም። እኔ ኤፍሬም ዳኒ እንዳላደረጉት 100% እርግጠኛ ነኝ። 100% እርግጠኛ ነኝ። እና ጠዋትም ሄደን ነበረ ነገር። እሺ አሁን እንደዚህ አሳምናችሁን ነገ ሄርሜላ መጣ እነሱ ናቸው ብትልስ? ሲጀምር እኮ አናምናችሁም፣ ሁላችሁንም አናምናችሁም። የምሬን ነው እንዴ? ኦችን ቼክ ለማድረግ ግን ሄጄ ነበር። ያው ፖሊሶች ውስጥ ጠይቃቸው ሁሉም ነገር እስከ ነገ ተጣርቶ ያልቃል። ነገር ግን ነገሮች ሳያልቁ ክሱም ተነሳም አልተነሳም የኛ ስራ ሳንጨርስ ልጆቹን የምንለቅበት ምንም አይነት አግባብ አይኖርም ያለ። እውነታውን ደግሞ በእርግጠኝነት ንጹህነታቸውን አይተው እንደሚለቀቁ በደንብ እርግጠኛ ነኝ እኔ። ምክንያቱም ይሄ ነገር ቀላል ነው። ለእኛ የሚከብድ ቢሆንም ለእኛ የሚከብድ ቢመስልም እኛ ማናውቃቸውን አይነት አሰራሮች በጣም ያውቃሉ ፖሊሶች። በምን አይነት መንገድ አጣርተው በምን አይነት መንገድ ነገሮችን ቼክ አድርገው እውነታው ጋር መድረስ እንዳለባቸው እነሱ ያውቃሉ። ስለዚህ እኛ ደግሞ እውነታውን እስካወቅን ድረስ እንዲሁም ደግሞ ከእንደዚህ አይነት ጥፋቱ ነፃ እንደሆነ እስካወቅን ድረስ ምንም ነገር አይፈጠርም። የእነሱ ነገር እንጠብቃለን። ግን ደግሞ እዚህ ጋር የመጣ ነው ያው ሙቱን እንድታቁ ነው። እኛ ምንም እንዳላደረግን እንድታቁልን ነው። ሜቢ አሁንም እንደዚህ ስላችሁ ላታምኑና አመናችሁ ቤተሰብ። እኔ አላምንም። አንደኛ አላምንም ያልኳችሁ ለምንድነው ታውቃላችሁ? ሄርሜላና አብርሃም ሰው እኔ ማላምንበት ማለት ነው። የእናንተን ነገር ልታስቀምጡ ትችላላችሁ። የእናንተን የሆነ እንዴት ነው የእናንተን ፓርት ወይም ደግሞ ለምን እንደማታምኑ ልታስቀምጡ ትችላላችሁ። እኔ ግን ማላምንበት ለምንድነው ታውቃላችሁ? መጀመሪያ አብርሃምና ሄርሜላ ሰላም ነበሩ። ምንም አይነት ነገር መጥፋት ምናምን የሆነ ንክኪ አልነበረም። ሶ ሩታ ከሰማይ ዱብ አለችና መሬት ላይ በድንገት ሁለቱንም ይቅርታ ጠየቀች። ያ ነገር ያስጠለጥለኛል፣ ጥርጣሬ ውስጥ ይከተኛል ማለት ነው። ሁለተኛ ነገር ደግሞ ኤፍሬም የዛ ሰዓት ቁልሙጥጥ ሲል የዛ ሰዓት ያልተለመደ ስታይል አሳይቶ ሄርሜላን ሻይ ልጋብዝሽ ብሎ ከዛ በኋላ መጥፋቷ ሁለቱንም ጥርጣሬ ውስጥ ይከታል። ገባችሁ አይደለ? ከዛ በፊት ሄርሜላ ለምን አልጠፋችም? እሺ አንድ ጥያቄ ልጠይቃችሁ የኔ ኦዲየንሶች ማለት ነው። የእውነት ሩታም እጅ ከሌለባት እነ ዳኒ እነ ምንትሴ ኤፍሬም ሆነ ማናቸውም ኦኬ እጅ ከሌለባቸው የሄርሜላ መጥፋት ኦኬ እነሱ ሳያገኙ መጀመሪያ ሩታም ይቅርታ ሳትጠይቅ ኤፍሬምን መጥቶ እንደዚህ እንትን ሄርሜላን ሻይ ልጋብዝሽ ብሎ እንደዛ ሳያደርጋት ማለት ነው። እውነት ሄርሜላ አብርሃም ላይ ተቀይማ ከአብርሃም ጋር ተጣልታ አብርሃም የሆነ ነገር አስቀይሟት ከሆነ ቢያንስ ኤፍሬም ሊያገኛት ከአንድ ቀን በፊት ለምን አልጠፋችም? ጥያቄ። እንደተማረ ሰው እናስብ። እንደተማረ ሰው ምን ትላላችሁ? ለምን አልጠፋችም? የእውነት ከአብርሃም ጋር ከተጣለች የሆነ ጉዳይ እንትን ካለች ለምን ከእናንተ በፊት እናንተ ሳታገኟት በፊት ለምን አልጠፋችም? ሊመስላችሁ ይችላል። ሰማይና ምድር የፈጠረ ፈጣሪ ምን እላችኋለሁ? ምንም አይነት ነገር አላደረጉም። ኢቨን እኛ አይደለሁም ኤፍሬምም ዳኒም እንደዚህ አይነት ጥፋት አላጠፉም። ኦኬ እሺ ልመንሽ ሰማይና ምድርን የፈጠረ አምላክ እምልላችኋለሁ ብላለች። እንግዲህ ዛሬ ደግሞ ሰማይና ምድርን የፈጠረ አምላክ ተብሏል። እንግዲህ ያው እግዚአብሔር ነው ታውቃላችሁ የፈጠረው አይደለ? ያው ከዚህ በፊትም እግዚአብሔርን ይላሉ ምን ይላሉ ይዋሻሉ። ሶ እኔ አላምንም። ግን ሰማይና ምድርን ስለጠራሽ ልመንሽ ሩታ ልመንሽ። እሺ ማን ነው እንትን ያላት ሄርሜላ? እሺ ማን ነው? የአብርሃም ቡችሎች ወይስ የሩታ ቡችሎች ናቸው? እሺ የጠለፉ እንበል ማን ናቸው? እሺ ማን ናቸው? ሄርሜላ ላይ እንደዚህ ያደረገው እንበል ማን? የሩቅ ሰው ማን ይመጣል ከናንተ ውጭ ማለት እርግጠኛ ነኝ። እና በዚህ ነገር እርግጠኛ እንድትሆኑ ብቻ ነው። ነገሮች ላይ ደግሞ በደንብ እርግጠኛ የምትሆኑበትን ፖሊሶች አጣርተው መረጃውን ይፋ ያደርጉላችኋል ብዬ ተስፋ አደርጋለሁ። ያው እውነት ነው፣ እውነት ተደብቆ አይቀርም መቼም ተጣርቶ እውነታው ይወጣል ብዬ ተስፋ አደርጋለሁ ከፈጣሪ ጋር። መቼም ፈጣሪ ደግሞ እውነት ካለበት እውነት ነው እንጂ የሆነ በውሸትም ሆነ ስማችሁ ስለጠፋ በውሸት ተጠርጥራችሁ የሚሆን ቤተሰብ ዳርክ ቾኮሌት ብሉ። እሺ አሪፍ ነው አሉ። የተማረ ሰው ያደርጋል አሉ። ያው እኔ በኦዲየንስ ፊት ምግብ መብላት አልወድም። ምክንያቱም ሻይ ምናምን ችግር የለውም፣ ግን እኔ በኦዲየንስ ፊት ይሄ ምግብ መብላት ማስጋ ማኘክ ምናምን እናንተን የናቅኩ ነው የሚመስለኝ የሆነን ለመናገር ማለት ነው። ግን አሁን ፊት ለፊት ስለተቀመጠ ማለት ነው
ልክ እንደ ነፍሰ ጡር ቢቢ ያለኝ አማረኝ እና ለዛ ነው የበላሁት እና በጣም ይቅርታ። እሺ ኦኬ ቤተሰብ የሐሰት ክስም ተከሳችሁ ይሁን በሐሰትን ተመስክሮባችሁ ይሁን ልትቀርቡ እሺ። ሰብስክራይብ አደረጋችሁ ሰብስክራይብ አድርጉ ቤተሰብ። አሁን በቅርቡ 50 ሺህ መግባት አለብኝ። ኢትዮጵያ ሳልገባ 50 ሺህ መግባት አለብኝ ቤተሰብ። ኢትዮጵያ ከገባሁ በኋላ ማለት አላስቀምጣችሁም ይውላችሁ እዛ እዚህ ብትን እያልኩ በቲክቶክ እና በዩቲዩብ አላስቀምጣችሁም። ቅውጥ ነው ማረገው ኢትዮጵያ ውስጥ የኢትዮጵያ እንዴት እንደሆነ እንደምኖር አሳያችኋለሁ። በየጊዜው እየቀረጽኩ ሾርት ቪዲዮ ቲክቶክ ላይ፣ ሙሉ ቪዲዮ ዩቲዩብ ላይ፣ ከዛም ቀን የራሴን ግን ባለቤቴን ቤተሰብን አላወጣም። አዎ ችግሩ እሱ ነው። ማታ ደግሞ የእነ አብርሃምን እፈተፍታለሁ። ቀን ደግሞ ምን እንደምሰራ ምናምን ቤቴ አሳያችኋለሁ። ቤቴን ሳጸዳ ቤቴን እንትን ስል ስራዬን አሳያችኋለሁ። እኔ እንደሄድኩ እንግዲህ ስራ መጀመር ነው የምፈልገው። ስለ ራሴም ዳውራ ትንሽ ምን ይሆና ምንም አንሆንም አይደል? ሁሌ ስለ ሰው ፈትፈታ እንዶ ምን ይሻላል? ሁሌ ስለነዚህ ስለ ዝሙተኞቹ ነው። ሌላ ነገር ምን አዲስ ነገር አለ? እና ስለ ራሴ ነግራችኋለሁ። ስለ ራሴ ምን ነግራችኋለሁ? ምን አለኝና ምን ነግራችኋለሁ? እንደናንተ ስደተኛ አለቀ። ኢትዮጵያ አገባው ኖርኩ ነው አይደል? ሌላ ነገር የለውም። እና እንዴት እንደምኖር ኢትዮጵያ ኑሮ ውድ ነው አትምጡ እንደሚባል እንዶ ኑሮ ውድ ነው አይደለም የሚለው ነገር ማሳየት። ሌላ ደግሞ ስራ መጀመር እፈልጋለሁ። እኔ እንደልኩ አረብ ሀገር ሄደን ማለት ነው መዳን ቀሞች ቶሎ ካላገባን ቶሎ ስራ ካላያዝን ሂዱ አረብ ሀገር ሄደናል ወይም ደግሞ መጅኑን እንሆናለን። ስለዚህ ስራ መያዝ አለብን ወይም ደግሞ ቶሎ ብለን ማግባት አለብን። ግዴታ ነው ይሄ ታውቃላችሁ። እና አሳያችኋለሁ እሱንም። በቃ እንግዲህ ማለት ነው ያው ትንሽ ማረፍ አለብን አይደል? 3 ወር 4 ወር ግድ ነው ማረፍ ከስደት ሄደን ማለት ነው። እዚህም ሸቃለነት እዛም ሸቃለነት ቤተሰብ ትንሽ እንኳን ሰውነታችን እንኳን ትንሽ እንትን መሆን አለበት አይደል እንደ ቤተሰብ። ስለዚህ ምን ማለት ፈልጌ ነው? ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ። እንዴ መቼም እጃችሁን ይዤ እንደዚህ ሰብስክራይብ አድርጉ አልላችሁም። ሰብስክራይብ አድርጉኝ። ወዳችሁ ነው ግን ፈቅዳችሁ በግዴታ እኔ አላስገድዳችሁም ቤተሰብ አላስገድዳችሁም። ስለዚህ ኢትዮጵያ ሲሄድ ድረስ ኦኬ ሰብስክራይብ 50 ሺህ እፈልጋለሁ። 50 ሺህ አስገቡኝ በቃ አለቀ። እንዴ የመዳን ቀሞች ከሆናችሁ ደግሞ ግዴታ ነው አስገቡኝ። እንዴ እኔ መዳን ቀመም ነኝ። 50 ኪ አስገቡኝ። ግዴታችሁ ነው። ሌሎቹ ግን አላስገድዳችሁም። የመዳን ቀም ያልሆናችሁ አላስገድዳችሁ በፍላጎታችሁ ያላችሁ ግን ደግሞ ፈጣሪ ግን ኮሜንት ጋር አለ የኛን እውነት የሚያወጣ ፈጣሪ አለ ብዬ ነው የምለው። ስለዚህ ኖርማል ነገር ነው። እንግዲህ ቤተሰብ አመናችሁ ሩታ እኔ የለሁበትም። ኦኬ እኔም ፍሬምም ዳኒም አላረግንም። ሰማይና ምድርን በፈጠረ አምላክ ምላለች። ስለዚህ እንግዲህ ሄርሜላ የኔ እናት እግዚአብሔር ይጠብቅሽ ባለሽበት። ሌላ ምንም ልልሽ አልችልም። ሌላ ምንም እዚህ ጋር ማለት ነው ልንገራችሁ። እኔ አሁን እንደገባኝ ኦኬ ሄርሜላን ታውቃላችሁ። እኔ በጣም ነው መሰድባት የነበረው በፊት ታውቃላችሁ አይደለ? በጣም ነበር እንትን ምላት። ነገር ግን በቃ ስራ ነው ስራ ውስጥ ተውኝ ተብላ ነው እየተወነች ያለችው። ሲቀጥል ደግሞ ሴት ናት እንደኛም። ኦኬ በቃ አለቀ። ሌላ ነገር የለም። ማንም ቡታጀራ ላይ ያሉ ሴቶች እንደሚሰሩ ነው እየሰራች ያለችው። አዲስ ነገር አልሰራችም። ገባችሁ አይደለ? ማንም ሴት መጣ ትዳር ውስጥ ትጥልቅ ትላለች፣ ትገባለች፣ ልታላይ ትሞክራለች ምናምን በቃ ትወና ይሰጣቸዋል። እንደዛ ነው የሚሰሩት። አዲስ ነገር ምንም የለም። እኔ እንኳን እንደዛ ስድብ ሳረጋት እንኳን ማለት ነው ሄርሜላን ኦኬ የሆነ ለመናገር እንጂ አላቅም። እንደዛ እየሰደብኳት እንኳን ቲክቶክ ላይ መተል ላይክ ትሰጠኛለች ምናምን ማለት ነው። እና ማለት በቃ አለ አይደለ እንዴ እኔ እንደዚህ እየሰደብኳት እንዴ ታውቃላችሁ። እኔ አብርሃምና ሩታ ዩቲዩባቸው ላይ ብሎክ ያደረጉኝ ታውቃላችሁ ቤተሰብ። ሩታን በሉ አብርሃም ለምንድን ነው እንደዚህ ሊለምን የመጣው? ሀብታም ሴት አግኝቶ የለም ወይ ምናምን ብዬ ታውቃላችሁ። የዛሳት ማለት ነው በአንዴ ነው ብሎክ ያደረጉኝ እነዚህ ውለታ ቢሶች ማለት ነው። ስለዚህ ሄርሜላ እንደዛ ስድብ ሳረጋት እንኳን ማለት ነው መተላይክ ትሰጠኝ ነበረ። ስለዚህ እንደማንም ሴት ተውኝ ተብላ ነው የምትተውነው። ስለዚህ ጥፋት የለባትም። አለቀ ደቀቀ። ኤግዛክትሊ አንተ ለእኔ ልጅህ እናት ነኝ፣ ኤፋ ደግሞ ወንድም ነው። ያ ነገር አትሊስት ሆዱን አራራው ብለን እንላፈው። ግን ደግሞ እህት ወንድም በታሪክ ዝም ሊል አይችልም። አንድ 5 ቀን በሙሉ አንድ ሴት ልጅ ናት። ኢቨን ሴት ልጅ ናት የጠፋችው። ራሷን መከላከል አትችል ትችላለች። እኔ የምለው ይሄንን ነው የምር እኔ የምለው ይሄንን ነው። ምክንያቱም የሄርሜላ እህትና ወንድሟ ሪሊ አባቷም እናቷም ማየት ፈልጋሉ ምን ያክል ስሜት እንደሚሰማቸው። አንድ ሴት ልጅ ጠፍታ እንዴት ዝም አሉ፣ እንዴት ቆሞ ቪዲዮ እንደሚሰሩ ሪሊ ፈልጋሉ። እንዴት ዝም ይላል? ውስጥ እንደሆነች አናውቅም። እንደዚህ አይነት ሁኔታ ውስጥ ሆና በጭራሽ ቤተሰብ በታሪክ ዝም ሊል አይችልም። ዝም አላለም እና ደግሞ 5 ቀን በሙሉ ፖሊስ ቤተሰብ ዝም አላለም። ከኛ ጋር ነው ያሉት። የት አሉ? ማየት እንፈልጋለን። እኛ ለኛ ለኦዲየንሶች ሁሉም ነገር እስካስተላለፋችሁ ድረስ እንፈልጋለን እንዴት እንደሆኑ ማለት ነው። ምክንያቱም ሴት ልጅ ናት። እንዴ ባለፈው ተናግሬያለሁ። መደፈር አለ፣ ብዙ በሽታ ይመጣል ሴት ልጅ ላይ ማለት በጣም ብዙ ተደፍራ እንኳን በህይወት ላትኖር ትችላለች። ስለዚህ ሴት ልጅ ማለት
በጣም እኔ እንዴት ልበላችሁ፣ በቃ እንቁላል ናት። አንዴ ከተሰበረች አለቀ። ለዛውም ሴት ልጅ አስባችሁታል። ወንድ ልጅ እንኳን ችግር የለም ምናችሁ ይነካል እንዴ? ግን እኔ እንጃ እኮ የማይሆን መረጃ አትስጫ። ብዙዬ እዚህ ጋር ሩታ ትክክል ነው ያወራችሁ። ገባችሁ አይደለ? ምክንያቱም አንድ ሴት ልጅ ጠፍታ እንዴት ነው እናታ እነዚህ ሚኪ ምናምን የሚባሉት ተውት። ትክክለኛ ወንድሟም አይመስለኝም የሄርሜላ ማለት ነው። የአክስቷ ልጅም አላቅም። ምክንያቱም አይታችሁ ከሆነ ጫታሙ ቤት ቪዲዮ ይሁት በደንብ ማለት ዙም እያረጋችሁ ስታለቅስ እንኳን ሪል አይደለም የምታለቅሰው እንዴ የሚያለቅስ ሰው እኔ እዚህ ጋር ቪዲዮ ስሰራ እንኳን ማለት ነው። ገባችሁ አይደለ? ካለቀሱ ሩታም ሆነ ሃይሚ የሆነ ነገር እኔ ካለቀሱ ማለት ነው እንበይ እንትን ይመጣል። እኔ ቪዲዮ ስሰራ እንኳን በጣም ነው ማለቅሰው። ፊተው ላይ እየቀላ ነው የሚመጣ ማለት ነው። ስለዚህ እውነተኛ እንጃ ስሜት የሚሰማ ሰው ያውቃል። አንድ እህት ጠፍታ ኧረ ግን ደግሞ እንደዛ ከራስ ከፋሚሊ በተሻለ ደግሞ ህግም ሆነ ፖሊስ በጣም የረቀቀ አሰራር አላቸው። ሰው ወደ እነሱ ቢሄዱ መፍትሄ ሊያገኙ ይችላሉ። ዝም ያሉበት ምክንያት ዝም አላሉቸው ነገር ነው ብለን ስላሰብን ዝም አላሉም። አሁን አንቺ የራስሽን ነገር አስረድተሽ ሊሆን ይችላል። ልክ አይደለሽማ፣ አስተካክል። ዝም አላሉም። ግን እዚህ ጋር እኮ ማለት ነው ብዙዬ ሩታም ሁላችሁም እዚህ ጋር ቪዲዮ ስትሰሩ ማለት ነው ጸጥ ብሎ ራሱን መስማት አስተዋይነት ነው። አንድ ሰው ሲያወራ ማለት ነው መጥፎን ነገር አወራ ጥሩ ነገርም አወራ ጸጥ ብሎ ሰምቶ መጨረሻ ላይ አስተያየት መስጠት እንኳን በጣም አስተዋይነት ነው። ስለዚህ ሩታ ጨርሳ ስታወራ ብዙዬ ማለት ነው ነጥብ መያዝ ሲቻልሽ ወይ ደግሞ ጭንቅላትሽ ላይ ሴቭ አድርገሽ ማለት ነው አውሩታ ስጨርስ እንደዚህ ያልሽው ትክክል አይደለም፣ ቤተሰብ እየተከታተለ ነው፣ እንደዚህ እየሆነ ነው፣ አስተካኪ ብለሽ መልስ መስጠት እኮ ትችያለሽ። አፋፍ ከማለት የሆነ ስትሰሩ እንኳን ማለት ነው የሆነ ትንሽ እንኳን ተከባበሩ እንጂ መከባበር እናንተ ላይ የለም። ግን ትንሽ እንኳን ተከባበሩ። ፈጣሪ ትዕግስቱን ስጠኝ እንዴ። ግን ደግሞ ይኸውልሽ ዝም ያላሉበት ምክንያት ዝም አላሉ። አላየሽም? ይቅርታን ጠይቀን ማስረዳት ያለብንንም ነገር አስረድተን ማድረግ ያለብንንም ነገር አድርገን እንግዲህ ሁሉንም ነገር ለፖሊሶች ትተን ወተናል፣ ህግ ትተን ወተናል። ሁሉንም ነገር እንግዲህ ከፈጣሪ ጋራ ጥሩ ዜና እንሰማለን ብዬ አስባለሁ። እንደነገርኳት ብቻ እግዚአብሔር ይጠብቃት። እኔ ሌላ ምንም አልልም። ቤተሰብ እግዚአብሔር ይጠብቃት ነው የምለው። ሄርሜላን በሰላም ነው የለን ወደ ሚዲያ ተናፍቀሻል። የምር ነው የለን እንዴ በቃ እንዴ ተናፍቀሻል ሪሊ ማለት ነው። እና ነው የለን ሶ ባለሽበት እግዚአብሔር ይጠብቅ። ሌላ ምንም አልልም። ምክንያቱም አንድ ሴት ልጅ ጠፍታ እንዴት ነው ቤተሰብ እንዴት ነው ሰው ችሎት ችግር የለም። ሁሉም ነገር ያው ነገ ከነገ ወዲያ ጊዜ ይፈታዋል። እግዚአብሔር ይጠብቅ። ወንድሜ አመሰግናለሁ። ጊዜ ይፈታዋል። ጊዜ መፍታት ይችላል እንደ የሰው ህይወት ጠፍቶ ማለት ነው። ጊዜ ይፈታዋል እንደ የሰውዬ አብርሃም አንተ ጊዜ የሚፈታው እኮ ማለት ነው የሆነ የተደበቀ ነገር ውሸት ኦኬ ውሸት እሺ ጊዜ ይፈታዋል ይገኛል ልትል ትችላለህ። ነገር ግን ሄርሜላ ጠፍታ ደግሞ ጊዜ ሊፈታው አይችልም። ገባ? አስቸኳይ ህይወት ነው ይሄ ህይወት ነው እኮ እንዴ ጊዜ ይፈታዋል ይላል። አመሰግናለሁ። ችግር የለውም። ነገ ይቀጠሯላቸው። ነገ ፖሊሶች የሚደርሱበትን ነገር ያሳውቁናል። ስለዚህ ኖርማል ነው። ኖርማል ነው። አሁን እያወራችሁ ያላችሁ ስለ ዳንና ስለ ኤፍሬም ስለታሰሩ ነው። ስለ ሄርሜላ በቃ ጊዜ ይፈታዋል፣ እነሱን ጊዜ ይፈታዋል። እሺ ይፈታሉ። ሰው ጊዜ ይፈታዋል። እውነት እንደሆነ ውሸት እንደሆነ ግን ልጅቷስ ሉሌን አፍቆኛል። እኔ ሉሌን አምጡልኝ። ልክ እየማለች ከሆነ በልጇ እየማለች ከሆነ በፈጣሪ በዚህ ልክ እየማለች ከሆነ እነሱ ላይ የለችም ይባል የምሬ ነው። በልጇም በሉሌም በፈጣሪም እንደዚህ ከሆነ እኔ እንጃ እኔ አላውቅም። እኔ በጣም ነው የገረመኝ። የምሬን ነው እንዴ ማንም ነው። ለማንኛውም ተረጋጋ አንተ እንትን ማለት ሳይሆን ተረጋግቶ ነገር ቪዲዮ ላይ አንገት መድፋት ቪዲዮ ላይ ማልቀስ ምንም አይሰራልንም። በአንድ ቀን ማግኘት ትችላለህ። የሪሊ ሄርሜላ የምትፈልጉ ከሆነ ማለት ነው በአንድ ቀን እዚህ መተህ ስላዘንክ እኔ አላምንም። አብርሃም ማለት ነው አላምንም እንዴ እንዴት ነው ሰው አቁሞ እንዴት ነው ቪዲዮ የሚሰራው? አንድ ሚስቱ ጠፍታ ወይም ደግሞ ፍቅረኛው ጠፍታ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።